ወልዲያና አካባቢዋ እንግዲህ በእንደዚህ አይነት ሁኔታ ያያችሁት ነው። እጅግ በጣም የሚያስገርም ፕሮግራም ሸዋ ላይ ታይታችኋል። እዛ ሄዳችሁ የኦሮሞ ተወላጆች ላይ ጥቃት መሰንዘራችሁን፣ አሁን ደግሞ ወደ አርሲ ምስራቅ አርሲ ሄዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ላይ ሌሎች ላይም ጥቃት መሰንዘራችሁን ከሸኔ ጋር ሆናችሁ የሚገልጽ ሪፖርት ከኢትዮጵያ የሃይማኖት ተቋማት ጉባኤ ሰሞኑን ሰምተናል። እንደው ከአማራ ክልል ውጪ በየቦታው አላችሁ ማለት ነው ወይስ ከሸኔ ጋር የወዳጅነት ውጊያ ልታደርጉ ነው አርሲ ላይ የተገናኛል? ወል እንግዲህ ጥያቄ ይሄን ሐሳብ ለሚያመጡት በተለይ የቤተ ክህነት ሰዎች ነን ብለው በእምነት ካባ የንጹሃን ሰማዕታትን ፍትህ ያመጣሉ ተብለው የሚጠበቁ በቤተ ክርስቲያኗ ሙዳየ ምጽዋት ለተከርሳቸውን የሚሞሉ የሃይማኖት ተኩላዎች እንዲህ አይነት ሸፍጥ እንዲህ አይነት ክደት ውስጥ መግባታቸው በእጅጉ የሚያሳዝን ነገር ነው። እኔ አንዳንዴ የምናስባለው አብይ አህመድ ሀገር ላይ መሪ ሆኖ ባይቀጥል ነው የሚገርመው። ምክንያቱም እንዲህ አይነት ሰዎች አይተህ እንደሆን ከተለያዩ ዘርፎች ሰዎችን ሰብስቧል። ከቤተ ክህነት አካባቢ እነ ዳንኤል ክብረትን ወስዷል። ከሆነ ቦታ እንደዚህ የሆኑትን ሰዎች ወስዷል። እስልምና እምነት ተቋማት የሆኑት ተሰሚነት ያላቸውን ወስዷል። እዚህ ዩኒቨርሲቲዎችና ምሁራንን ከሚሉት ደግሞ ራሱ አብይ በአስተከለላቸው ጥርስ እየሳቁ በአማራ ሕዝብ ላይ እየተፈጸመ ያለውን ጄኖሳይድ የሚቀልዱበት እንደነ ዳኛቸው አይነቶችን ወስዷል እና እንደነኛ አይነት ሰዎችን አጠራቅሞ ነው አብይ ስልጣን ላይ የቆየውና ራሱ አብይም ብቻ ሳይሆን ከጀርባው ያሉ ሰዎችም አረመኔ መሆናቸው በእርግጥም የሽብር ተግባርም በጣም በርካሽ ነገር በህዝባቸው በአገራቸው ላይ የጨከኑ መሆናቸውን በግልጽ የሚያመላክት ነገር ነው። ምንም መገለጫ ሊኖረው አይችልም። አንድ በኩል የሚያስገርመው ነገር መንግስት ነኝ የሚል አካል የዜጎችን ደህንነት ወጥቶ የመግባት ሰርቶ የመኖር የመንቀሳቀስ መብታቸውን ማስጠበቅ በጣም ዝቅተኛው ትንሹ አንድን መንግስት ነው ብለህ ልትጠራው የሚያስችለው አንደኛውና ትንሹ ግዴታው ይሄ ነው። ያነሳውልህ መቀመጫውን 4 ኪሎ ያደረገ ሸማቂ ቡድን ነው። ስለዚህ ሸማቂ ቡድኖች ደግሞ እርስ በርስ ይካሰሳሉ። ስለዚህ አብይ ሌሎችን ሸማቂ ኃይሎች እየከሰሰ ነው ማለት ነው። በሃይማኖት ምናምን ጉባኤ በሚባሉት በኩል ውድመቱ ጥፋቱ የማን ነው የተባለ እንደሆነ በሎጂክም በሞራልም በህግም አገዛዝ ነኝ መንግስት ነኝ ብሎ የሚያምነው አካል ግብር እየሰበሰበ ያለው አካል ነው። ባለቤትነቱ ኃላፊነቱ በባህሪም ደግሞ ከሱ ውጭ ከዚህ አገዛዝ ውጭ እንዲህ አይነት ድርጊት ሊፈጽም የሚችል ማንኛውም አካል የለም፣ ሊኖርም አይችልም። በተለይ ደግሞ የተጠቀሰው ቦታ ላይ ፋኖ የሚባል አካል ምንም አይነት ነባራዊ እንቅስቃሴ በሌለበት እንግዲህ በመንፈስ ካልሆነ በስተቀር እዛ ቦታ ላይ የተደራጀ የፋኖ ኃይል የለም። የፋኖ ኃይል በሌለበት ፋኖን በዛ ልክ ሜንሽን አድርጎ መገለጹ አሳፋሪነታቸውን ዝቅጠታቸው በጣም የሚያሳዝነው
ለምእመኑ አንገት የሚያስደፋው ይህንን ንግግር የሚያደርጉት ይህንን መግለጫ የሚሰጡት ልብሰ ተክህኖ የለበሱ መስቀል ያደረጉ ነጠላ ያጣፉ ሰዎች መሆናቸው ደግሞ በጣም ከፍተኛ ምጸት፣ ከፍተኛ ምሬት ነው። በሞቱት ነፍሶች ላይ በሰው ልጆች ላይ በዚህ ደረጃ ለፖለቲካ ዓላማ ለተራ በጣም ለርካሽ ነገር ብሎ መጨከን ላይ ያለንበትን ደረጃ የሚያሳይ ነው። አገዛዙ ከዚህ በላይ እድሜ የሚኖረው ከሆነ እዚህ ሀገር ላይ ምን ሊከሰት እንደሚችል በግልጽ የሚያመላክት ነገር መሆኑን ነው የተረዳው። እንግዲህ አንድና አንድ ለኢትዮጵያ ዓላማ የቆመ ፋኖ ነው። እኔ ያረጋግጣለሁ እስከ መጨረሻ 12 ነው ዘኔ መጣን ጨርሰናል። የትም ነው መሄድ ዝም ብሎ ማለት ነው። እናንተ ግን 2 ነው 3 የላካችኋት ባለፈው እንግዲህ ማር ማቀናበሪያ ተነጥላ የተላከችው ትንሽ ከፍ ብለን ያለው ይሄ ራሱ በጣም ዋልቋል። ተቋም አይገናኝም ሲጀመር። በዚህ ተቋም እኔ በጣም ረክቻለሁ። እኔ እንጃ ብቻ ብሞትም አይቆጨኝም። እኔ ሁኔታችሁን አይቼ ማለት ነው ትግላችሁን ራሱ እውነታውን ተረድቼ እንደኔ አሁን በጣም ተላም ጀግናና እንኳን ኢትዮጵያን ዓለምን መቆጣጠር ይችላል ብዬ ነው በእኔ ግንዛቤ ማስበው ማለት ነው። እና ከዛ ጭራሽ ጦሩ እህል ሳይቀምስ ጭራሽ ለኛ ምርኮኛ ማን ነው እንደዚህ የሚንከባከብ? ከመላው የኢትዮጵያ ሕዝብ የሚጠበቅ ድርሻ የአማራ ፋኖ ትግል የአማራን ሕልውና የማስከበር ብቻ ሳይሆን ጨፍጫፊውን የሀገር ሰላምና አንድነት ጸር የሆነውን አገዛዝ የመገርሰስ ዓላማ አለው። በመሆኑም መላው የኢትዮጵያ ሕዝብ ለፋኖ የሚደረገውን ሁሉን አቀፍ ድጋፍ አጠናክሮ እንዲቀጥል የመንግስትን የጥፋት መዋቅር በማዳከም በሲቪል እምቢተኝነት እንዲሳተፍ ይህ የፍትህ ትግል የእናንተ መሆኑን ተረድታችሁ ከጎናችን እንድትቆሙ ጥሪ እናደርጋለን። 4ኛ ለጸጥታ ኃይሎች የቀረበ ጥሪ በመንግስት ስም ወንድሞቻችሁንና እህቶቻችሁን እንድትጨፈጭፉ የታዘዛችሁ የሰራዊት አባላት ጥይታችሁን ወደ ጨፍጫፊውና ጸረ ሰላሙ የአብይ አህመድ ስርዓት እንድታዞሩ እናሳስባለን። የህዝብን ትግል መቀላቀል የታሪክና የህሊና ረፍት መሆኑን ልትገነዘቡ ይገባል። 5ኛ ለዓለም አቀፍ ማህበረሰብና ለውጭ ኃይሎች የቀረበ ማሳሰቢያ የአማራ ፋኖ የጀመረውን ትግል በህዝብ ላይ እየፈጸመ ያለውን የዘር ማጥፋትና የሰብአዊ መብት ጥሰት ለመቀልበስ የሚደረግ የህልውና ተጋድሎ መሆኑን ዓለም አቀፍ ማህበረሰብ እንዲገነዘብልን እንፈልጋለን። በመሆኑም ይሄ ነው መከራከያ እሺ ተረጋጊ አንቺ እኛ ታሪክተሽ ወደ ታዩ እኛ ምን መታረሽ ሙች አይለም ቢሆን ኮፍ እንደመጡ ቢሆን ኮፍ እና ምን ያጣብታል አራማድ ባሉዋ ዘክቾ ልምጣሽ በዚህ እንደሰሽም ትላል